ያዕቆብ አድጎ ትልቅ ሰው ሆነ። ሚስትም አግብቶ 12 ወንዶች ልጆች ወለደ። ከልጆቹ ሁሉ አብልጦ ዮሴፍ የሚባለውን ታናሹን ልጁን ይወደው ነበር። ዮሴፍም አባቱን እና እናቱን በጣም ይወዳል፣ እነርሱ የሚያዙትን ሁሉ ይፈጽማል። በመሆኑም ያዕቆብ ለዮሴፍ ልብስ ገዛለት። ልብሱም በጣም የሚያምር ቀለም ያለው ዥንጉርጉር ነበረ። የዮሴፍ ወንድሞች አባታቸው ከነሱ አብልጦ ዮሴፍን ስለወደደው ተናደዱ። ቆንጆ ልብስም ስለገዛለት ወንድማቸውን ዮሴፍን በጣም ጠሩት። ከዕለታት አንድ ቀን ዮሴፍ ወንድሞቹ ከብቶቻቸውን ሳር ለማብላት ወደ ሩቅ ሀገር ሄዱ። ታዲያ ያዕቆብ ዮሴፍን ጠራውና ወደ ወንድሞቹ ሄዶ እንዲጠይቃቸው አዘዘው። ዮሴፍም አባቱ ያዕቆብ እንዳዘዘው ወንድሞቹ ሊጠይቃቸው ወደ እነርሱ ሄደ። ወንድሞቹም ዮሴፍ ወደ እነርሱ ሲመጣ አይተው ለነጋዴዎች ሊሸጡት ተስማሙ። ወደ ወንድሞቹ በደረሰ ጊዜ ዮሴፍን ያዙት፣ ለነጋዴዎችም ሸጡት። ነጋዴዎቹ ዮሴፍን ግብጽ ወደሚባል ሌላ ሀገር ወሰዱት። በዚያም ጶጢፋራ በሚባል ሀብታም ሰው ሸጡት። ልጆች ሆይ ይህ የሚያሳዝን ታሪክ ነው አይደል? እኛ ታዲያ በወንድሙና በእህቶቻችን ላይ ክፉ ነገር ማድረግ የለብንም።